ይህ የክፍለ ዘመኑ ታላቅ ስህተት ነው። ምክንያቱም የሚያስከትለው እልቂትና ጣጣ እጅግ ከፋ ነው። ወደ ኢትዮጵያ ድንበር እየተለጠጠ ያለው ጦርነት ኢትዮጵያ አፍንጫ ስር አዲስ ነገር ሊያዋልድ ይችላል በሚልም እየተፈራ ነው። ከዚህ በኋላ ስለ ሱዳን ጦርነት ስናወራ ከኢትዮጵያ ጉዳይ ጋር ለይተን ማየት አንችልም። ምክንያቱም በሱዳን ጦርነት ከአልቡርሃን ወግነው የተሰለፉት ኤርትራና ግብጽ ጦርነቱን ኢትዮጵያን ለመክበብና ለማስጨነቅ እየተጠቀሙበት በመሆኑ ነው። ይህን ልብ ያለው የኢትዮጵያ መንግስትም ፈራ ተባ ያለም ቢሆን የፈጥኖ ድራሽ ኃይሉን እየደገፈ ነው። ይህ ድጋፍ ደግሞ ፖርት ሱዳንና አዲስ አበባን ወደ ቀጥተኛ ፍጥጫ እንዲገቡ አድርጓል። በዚህ አንድ ወር ውስጥ ብቻ ከኢትዮጵያ የተነሱ በርካታ ድሮኖች በሱዳን ድብደባ ለመፈጸም ለተልዕኮ መሰማራታቸውን የሱዳን ጦር ከሷል። ግማሹ ኢላማቸውን ሲመቱ፣ ሌሎቹ ደግሞ በጸረ ድሮን መሳሪያ ረግፈዋል። ኢትዮጵያ ድንበር ላይ ተመተው የወደቁ ድሮኖች ብዛት ጥቂት የሚባል አይደለም። ይህን ተከትሎ ታዲያ የፈጥኖ ድራሽ ኃይሉ ጦር ወደ ኢትዮጵያ ድንበር ይበልጥ እየሸሸ መምጣቱን የሱዳን ዜና ምንጮች እየዘገቡት ነው። አሁን ላይ ተንታኞች አብዝተው ሁለት ነገር እያሉ ነው። የመጀመሪያው ኢትዮጵያና ኤርትራ በሌላ ግንባር ማለትም በሱዳን እየተዋጉ ነው ይላሉ። ለዚህም ምክንያት ሲሉ የሚያስቀምጡት ሁለቱም መንግስታት ጥቅማቸውን ለማስከበር የተለያየ ጎራ ይዘው መሰለፋቸውን ነው። ሁለተኛው ደግሞ ድፍን አፍሪካ ቀንድን የሚያካልል የሱዳንና ኢትዮጵያ ግልጽ ጦርነት ሊቀሰቀስ ነው የሚል ነው። ማዕከላችንን ሱዳን ላይ አድርገን የአፍሪካ ቀንድን አደገኛ ትኩሳት እንዳስሳለን። የጦሩን ሽሽትና ወደ ቀጠናው እየገባ ስላለው ከፍተኛ ቁጥር ያለው የጦር መሳሪያ ክምችት ወታደራዊ መረጃን እናጋራችኋለን። እዚህ ያለንበት ቀጠና ላይ ምን እየተከሰተ እንዳለ ማወቅ የሚሻ ሁሉ ሊያዳምጠው የሚገባ ጥንቅር ነው። ቪዲዮውን ላይክ አድርጋችሁ በመጀመር ጥቂት ደቂቃዎችን አብራችሁን ቆዩ። የሱዳን ጦርነት ለረጅም ጊዜ ቀጠለውና አልበርድ ያለው እንደ የተባበሩት አረብ ኤሚሬትስ፣ ሳውዲ አረቢያ፣ ግብጽና ኤርትራ የመሳሰሉ ሀገሮች ጣልቃ ገብ እንቅስቃሴ ስለሚያደርጉ ነው የሚለው ተደጋግሞ ይነሳል። ኢትዮጵያን ጭምር አንዳንዶች ሲወነጀሉ የሚሰማ ሲሆን ከዚህ ባለፈም ቻድ፣ ሶማሊያ፣ ኬንያ፣ ኡጋንዳና ደቡብ ሱዳን የመሳሰሉ የቀጠናው ሀገሮች ጦርነቱን በተመለከተ የሚከተሉት አቋም በጦርነቱ ላይ ተጽዕኖ እንዳለው ይነገራል። ነት በቅርቡ የሱዳን ጦር ኃይል ከአንድም ሁለት ጊዜና ከዚያ በላይ ከኢትዮጵያ የተነሱ ድሮኖች ጥቃት እንዳደረሱበት ውንጀላ ማሰማቱ አይዘነጋም። ይሁን እንጂ የድሮኖቹን አምራች መለያ ለማፈላለግ የሞከሩ ወታደራዊ የመረጃ አውታሮች በቱርክና በአረብ ኤሚሬትስ የተሰሩ ሆነው እንደተገኙ አረጋግጠዋል። በሱዳን ጦርነት በየመን፣ በሰርቢያ፣ በሩሲያ፣ በቱርክ፣ በቻይና፣ በተባበሩት አረብ ኤሚሬትስ ብቻ ሳይሆን በኢራን ጭምር የተመረቱ ድሮኖችና የጦር መሳሪያዎች ጥቅም ላይ መዋላቸውን ማረጋገጣቸውን ዋና ዋና የሚባሉ ዓለም አቀፍ መረጃ ምንጮች ጠቁመዋል። የተመድ ጸጥታው ጥበቃ ምክር ቤት የዳርፉር ጦርነት በተቀሰቀሰ ማግስት እንደ አውሮፓውያን አቆጣጠር በ2004 ነበር በሱዳን ላይ ጠንካራ የጦር መሳሪያ ማዕቀብ የጣለው። የአሁኑ የሱዳን ጦርነት ከተጀመረ በኋላ የመሳሪያ ማዕቀብ በተፋላሚ ኃይሎች ላይ ተጠናክሮ መቀጠሉ ይነገራል። ይሁን እንጂ የሱዳን ተፋላሚ ኃይሎች የሚዋጉበት አላጡም። ጦርነቱም በቀላሉ አልቆምም ነው የሚባለው። ለዚህም ምክንያቱ ደግሞ በቅርብም በሩቅም ያሉ የውጭ መንግስታት የሱዳን ተፋላሚ ኃይሎችን ጎራ ለይተው በመደገፋቸው መሆኑ ይነገራል። ሌላው ቀርቶ ለሱዳን ሰላማዊ መፍትሄ ለማፈላለግ የተፈጠሩ ኳድ የሚባለው ስብስብ ውስጥ ያሉም ሆነ ኳርቴት በመባል የሚጠሩ ስብስብ አንዳንድ አገሮች በሱዳን ግጭት አሉታዊ ሚና እየተጫወቱ ነው የሚል ክስ ተደጋግሞ ይሰማል። አንዳንድ ሀገሮች ደግሞ ከሱዳን ጦር ወይም ከሱዳን ፈጥኖ ድራሽ ኃይል ጎራ ለይተው አንዱን ቡድን በማስታጠቅና በመደገፍ ብቻ እንደማይወሰኑ ነው አንዳንድ ሪፖርቶች የሚያስረዱት። የቱርክን ጉዳይ ለዚህ እንደ ምሳሌ የሚያነሳው የዋሽንግተን ፖስት አንድ የምርመራ ዘገባ ባይካር የተባለው የባይራክታር ቲቪ2 ድሮን አምራች ኩባንያ ከሱዳን ጦር ሰራዊት ጋር አምና የመሳሪያ ግዢ ስምምነት መፈራረሙን
ይጠቅሳል። ሌላው የቱርክ መሳሪያ አምራች አርካ ዲፌንስ የተባለ ድርጅት ዋና ስራ አስፈጻሚ ደግሞ በተመሳሳይ ወቅት ከሱዳን ፈጥኖ ድራሽ ኃይል መሪ ከጀነራል መሐመድ ሐምዳል ዳገሎ ሄሚቲ ወንድም ከአልጎኒ ሐምዳል ዳገሎ ሙሳ ጋር ስለ መሳሪያ ሽያጭ አደረጉት የተባለው ዝርዝር የስልክ ልውውጥ መጋለጡን ነው ዘገባው ያጋለጠው። ሩሲያ ከሱዳን ጦርነት መጀመር ቀደም ብሎ የሱዳን ፈጥኖ ድራሽ ኃይልን ስታስታጥቅና ስታሰለጥን እንደቆየች ጦርነቱ ሲጀመርም በዚሁ ሚናዋ መቀጠሏ ይነገራል። በሂደት ግን የሱዳን ሰራዊት የዩክሬን ጦርን እገዛ ፍለጋ ሊሄድ ይችላል ብላ አሰላለፍ እንደቀየረች አሁን ደግሞ የሱዳን ጦር የመሳሪያና ስልጠና ጋር እንደሆነች አንዳንድ የመረጃ ምንጮች አረጋግጠዋል። የሱዳን ጦርነት ከመነሻው ብቻ ሳይሆን በሂደት የተፈጠሩ ለውጦችን ተከትሎ የውጭ ሀገሮች ጣልቃ ገብነት ሚናን እየቀያየረ እንደመጣ ተቺዎች ይናገራሉ። አንዳንዶች ከመነሻው የሱዳን ሰራዊትን ወይም ፈጥኖ ድራሽ ኃይሉን የደገፉትን ጎራ በመደገፍ ሲቀጥሉ፣ ሌሎች ግን ጎራ መቀየራቸው ወይም ከአደራዳሪነት ወደ አንድ ጎራ ደጋፊነት መሸጋገራቸውን ይጠቁማሉ። በሁለቱም የሱዳን ተፋላሚ ኃይሎች ላይ ዓለም አቀፍ የመሳሪያ ማዕቀብ ተጥሎባቸዋል። ነገር ግን ሁለቱም የሱዳን ተፋላሚ ኃይሎች በውጭ ኃይሎች መሳሪያና ገንዘብ ድጋፍ ጥገኛ ናቸው። ሁለቱም የሱዳንን ጦርነት ለማስቀጠል የሚያስፈልጋቸውን ገንዘብ ለማግኘት የውጭ ኃይሎችን ድጋፍና ወዳጅነት ይፈልጉታል። ሁለቱም የሱዳንን ወርቅ ሽጠው ነው ጦርነቱን የሚደጉሙት ይባላል። ሆርን ሪቪው ድረገጽ ከሰሞኑ ሱዳን ዋር ኤንድ ዘ ኢምፐራቲቭ ኦፍ ኢትዮጵያ ሪ-ኢንጀጅመንት በሚል ርዕስ በሱዳን ጦርነት ኢትዮጵያ ሊኖራት የሚገባውን ሚና የተመለከተ የፖሊሲ መግለጫ ሰነድ ይፋ አድርጎ ነበር። ከሩቅም ከቅርብም እየተጠራሩ በሱዳን ጦርነት እጃቸውን የሚከቱ አገሮች ጦርነቱ አንድም የጂኦፖለቲካ ግብግብ ማድረጊያ ሜዳቸው፣ ሁለትም ቀጠናዊ ተጽዕኖ ማሳደሪያቸው ሊሆን ይችላል የሚለው ይህ ሰነድ የሱዳን ጦርነት ለኢትዮጵያ ግን ከዚህ ፍጹም በተቃራኒው የብሔራዊ ደህንነት ፈተና ተደርጎ የሚታይ ጉዳይ መሆኑን በጉልህ ያሰምርበታል። የሱዳን ጦርነት በታላቁ ህዳሴ ግድብ ላይ፣ በጋራ ድንበርና በጋራ ሰላምና መረጋጋት ላይ እንዲሁም በአፍሪካ ቀንድ የኃይል አስተላለፍ ሚዛን ላይ ቀጥተኛ ተጽዕኖ ያለው አጀንዳ መሆኑን ይጠቁማል። ኢትዮጵያ ከረዥም ጊዜ ጀምሮ ለሱዳን ሰላምና መረጋጋት ያበረከተች አስተዋጽኦ አቻ እንደሌለው ሰነዱ ይገልጻል። ጦርነቱ ከተጀመረበት ከ2023 ጀምሮ ኢትዮጵያ የሰብአዊ ቀውሱን በማረጋጋት ላይ አተኩራ ስትሰራ ነበር። ከሱዳን ፈጥኖ ድራሽ ኃይል አመራር ጋር የሁለትዮሽ ግንኙነት በመፍጠር ውጤታማ ስራ መስራት ትችላለች። ይሁን እንጂ የኢትዮጵያ ጠላት ሆነው የቆሙት ግብጽና ኤርትራ ግን ወዲያውኑ ከሱዳን ሰራዊት ጀርባ ተሰልፈው ጦርነቱን ለጸረ ኢትዮጵያ ፍላጎታቸው ማስፈጸሚያ ሊያደርጉት ተንቀሳቅሰዋል። ኢትዮጵያ በሱዳን ጦርነት የሚኖራትን አዎንታዊ የዲፕሎማሲ ሚና ለመወጣት ቀዝቃዛ አካሄድን መከተሏ ከራሷ ፍላጎት ፍጹም የሚቃረን ፍላጎት ይዘው የመጡ ኃይሎች አፍራሽ እንቅስቃሴያቸውን ለመግፋት እድል አግኝተዋል በማለት የሚጠቅሰው የፖሊሲው መግለጫ የኢትዮጵያ መንግስት በሱዳን ጉዳይ የዳር ተመልካች ከመሆን አዎንታዊ ዲፕሎማሲያዊ ሚናውን ወደ መወጣት እንዲገባ ያሳስባል። ጦርነቱ በተጀመረበት ወቅት ስለ ሱዳን ጠንከራ አድርገው ሲናገሩ ለሱዳን ሰላማዊ መፍትሄ ለማፈላለግ ሲንቀሳቀሱ በመቆየታቸው የሚታወሱት የኬንያው ፕሬዝዳንት ሩቶ በሂደት ግን ከዚህ በተቃራኒው በሆነ አቋም መወንጀል መጀመራቸው አሁን በመነገር ላይ ነው። ከአንድ ዓመት በፊት እንደ አውሮፓውያን አቆጣጠር በየካቲት 2025 በናይሮቢ ከተማ በኬንያታ ዓለም አቀፍ ኮንፈረንስ ማዕከል የሱዳን ተቃዋሚዎች ተሰባስበው የጋራ የሽግግር ቻርተር መፈራረማቸውና አዲስ ሀገር መስርተናል ማለታቸው በኬንያና በመሪዋ ላይ ከባድ ቁጣ አስነስቶ ነበር። የሱዳን ሽግግር መንግስትን የሚመራው የሱዳን ጦር ኃይል ይህን ስብሰባ ተከትሎ በኬንያ ላይ ከባድ ውግዘት አሰምቷል። ኬንያ ከተቃዋሚው ከሱዳን ፈጥኖ ድራሽ ኃይል ጋር ተሰልፋ ሱዳንን በማበጣበጥና በመከፋፈል ላይ ትገኛለች በማለት ወንጅሏል። የሱዳንን ሉዓላዊነት የሚጋፋ እንቅስቃሴ የሚያደርጉ ኬንያንም ሆነች ሌሎች ሀገሮችን በዝምታ እንደማይመለከት በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር ጠንከር ያለ ዛቻ አሰምቶም ነበር።
የኬንያ ፕሬዝዳንት ሩቶ ኬንያ በዲሞክራሲያዊ ስርዓት የምትመራ ነጻ ሀገር መሆኗን በመጠቆም የሱዳን ተቃዋሚዎች ብቻ ሳይሆኑ የሌሎች ሀገሮች ተቃዋሚዎችም በናይሮቢ ቢገናኙም ሆነ ቢሰባሰቡ የኬንያ መንግስት ደግፏቸው ነው ለማለት እንደማያበቃ በወቅቱ የተከሰሱበትን ጉዳይ አስተባብለው ነበር። እሳቸው የሚመሩት መንግስት የሱዳን ተፋላሚ ኃይሎች እንዲታረቁና በድርድር ችግራቸውን እንዲፈቱ ጠንካራ ፍላጎት ያለው መሆኑን በመጥቀስ ኬንያ በሱዳን ጉዳይ ገለልተኛ የአደራዳሪነት ሚናን መጫወት እንደምትመርጥ ተከራክረው ነበር። ይሁን እንጂ ይህን ያልተቀበሉ አንዳንድ ወገኖች የሱዳን ፈጥኖ ድራሽ ኃይል ከሱዳን ነጻ አውጪ ንቅናቄ በሰሜን ከተባለው ኃይል ጋር አጋርነት እንዲፈጠር ኬንያ መደገፏን ሲናገሩ ቆይተዋል። የኬንያ አየር ክልልም ሆነ የኬንያ አውሮፕላን ማረፊያዎች ለሱዳን ተፋላሚ ቡድኖች ስንቅና ትጥቅ ማስተላለፊያ እየሆኑ ነው የሚል ክስም አሰምተዋል። ከተባበሩት አረብ ኤሚሬትስ የሚነሱ የቃጫኝ አውሮፕላኖች በረራዎች በኬንያ አየር ክልል አልፈው ወይም በኬንያ አየር ማረፊያዎች ትራንዚት አድርገው የሱዳን ተቃዋሚዎች ወደ ያዟቸው ግዛቶች እንደሚሸጋገሩ ሲናገሩ ተደምጠዋል። እንደ አውሮፓውያን አቆጣጠር ግንቦት 2025 አንድ ኬንያዊ ፓይለት በዳርፉር ሲያርፍ ተገደለ መባሉን እንደ ማስረጃ በመጥቀስ ያበረው የነበረው አውሮፕላንም አንድ የኬንያ ድርጅት ንብረት መሆኑን ጭምር በመግለጽ የሩቶ መንግስት ከሱዳን ተቃዋሚዎች ጎን መሰለፉን የዘገቡ ነበሩ። የሩቶ መንግስት ከዚህ በተጨማሪም የሱዳን ፈጥኖ ድራሽ ኃይል አጋር ከሆነችው ከተባበሩት አረብ ኤሚሬትስ በሚስጥራዊ ስምምነት 1.5 ቢሊዮን ዶላር ብድር መቀበሉን የህዝብ ቁጣ ላስነሳበት የኑሮ ውድነት መደጎሚያ እንደዋለው እንደደረሱበት በመጥቀስ ጭምር የኬንያና የሌሎች አገሮች መረጃ ምንጮች ጉዳዩን ሲያራግቡት ቆይተዋል። ይህን ክስ ደግሞ የኬንያ የሰብአዊ መብቶች ኮሚሽን መግለጫ በማውጣት አጠናክሮታል። የኬንያ መንግስት በሱዳን ዳርፉር ግዛት በተፈጸመ የዘር ማጥፋት ዘመቻ የሚወነጀልና አሁን በቀጠለው የሱዳን ጦርነት ውስጥም በንጹሃን ላይ ለሚካሄዱ ግድያዎች በተጠያቂነት ለሚጠቀስ ተፋላሚ ቡድን ድጋፍ እያደረገ ነው በማለት ኮሚሽኑ ወንጅሏል። የኬንያ የሰብአዊ መብት መርህም ሆነ ህግና ዲሞክራሲያዊ ስርዓተ መንግስት ይህንን እንዳያደርግ የሚከለክሉ መሆናቸውን በመጠቆም የሩቶ አስተዳደር የሱዳን ተቃዋሚዎችን ከመርዳት እንዲቆጠብ ማሳሰቢያ ሰጥቷል። ይህ ሁሉ ቢባልም ግን ኬንያ ከዚያ ወዲህም የሱዳን ተቃዋሚ ኃይሎችን ማስተናገድ ቀጥላለች የሚለው ዜና አልቆመም። ፕሬዝዳንት ሩቶ የሱዳን ፈጥኖ ድራሽ ኃይል መሪ ጄኔራል መሐመድ ሐምዳን ዳገሎ ሄሚቲን ተቀብለው አስተናገዱ መባሉ ተደጋግሞ ሲነገር ይሰማል። ከሰሞኑ እንደ አውሮፓውያን አቆጣጠር ግንቦት 14 ፕሬዝዳንት ሩቶ ከሱዳን ፈጥኖ ድራሽ ኃይል አዛዥ ከሆኑት ሄሚቲ ጋር ተገናኝተዋል። እንዲሁም ቡድኑን እየደገፉት ነው ተብሎ ለቀረበባቸው ክስ በሰጡት መልስ ሐሰተኛ ዜና መሆኑን ጠቅሰው አጣጥለውታል። ከፈጥኖ ድራሽ ኃይሉ ጎን ተሰልፋቸዋል የሚለው ነጭ ውሸት ነው። እንዲህ አይነት ክሶች ከያቅጣጫው ይመጣሉ፣ ነገር ግን መሰረት የላቸውም። በግሌ ስለ ፈጥኖ ድራሽ ኃይሉም ሆነ ስለ ሱዳን ጦር ያለኝ አመለካከት ተመሳሳይ ነው። አገራቸውን እየቦጫጨቋት ነው የሚገኙት በማለት ተናግረው ነበር። ከ6 ወራት ቀደም ብሎ ለደቸ በሌ እንግሊዝኛ ዝግጅት ክፍል የሱዳን ጦርነት የውጭ ሀገሮችን ለምን እንደሚሰም ማብራሪያ የሰጡት ሐሚድ ካላፋላ የተባሉ በማንቸስተር ዩኒቨርሲቲ የሱዳን ፖሊሲና ሪሰርች ማዕከል ተመራማሪ ይህን ተናግረው ነበር። አንደኛው መነሻ ሱዳን ወርቅን ጨምሮ ብዙ የተፈጥሮ ሀብት ያላት ሀገር ስለሆነች ነው የውጭ መንግስታት የሚሳቡት። የሱዳን ሀብትን ለመቀራመት ነው የውጭ ኃይሎች ጎራ ለይተው ከሱዳን ተፋላሚ ኃይሎች ጀርባ የሚሰለፉት በማለት ገልጸዋል። ሁለተኛው ደግሞ በዲሞክራሲያዊ መንገድ የተመሰረተ ጠንካራ መንግስት በሱዳን እንዲፈጠር የማይፈልጉ አገሮች አሉ ብለዋል። ሶስተኛውን ነጥብ ሲጠቅሱ አንዳንድ ሀገሮች የሃይማኖት የርዕዮተ ዓለምን መሰረት በማድረግ በሱዳን ካሉ እስላማዊ ጽንፈኛ ኃይሎች ጋር ትስስር መፍጠር ይፈልጋሉ። ሌሎች መንግስታት ደግሞ የሃይማኖት ኃይሎችን በሱዳን መቀበል ፈጽሞ ስለማይፈልጉ ከነሱ በተቃራኒ የቆሙ ኃይሎችን ይደግፋሉ በማለት የሃይማኖት ፖለቲካ አንዱ ምክንያት መሆኑን ጠቁመዋል። አራተኛውና ወሳኙ ያሉትን ነጥብ ሲገልጹ የውጭ ኃይሎችን ወደ ሱዳን የሚስበው ሌላኛው ጉዳይ ደግሞ የግብጽና የሱዳን ጦር ኃይሎች ለረጅም ጊዜ ፈጥረውት የቆዩት ወታደራዊና ኢኮኖሚያዊ ትስስር ነው ሲሉ ጠንከር ያለ ሐሳብ አንስተዋል።